ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ ቤተሰቦቼ። እንግዲህ ቅመማ አሁን በቻናሉ አለቃልናለች። የሚያሳዝነው ነገር እያለቀሰች ነው የመጣችሁ። እውነት ለመናገር በቃ ወደ ውጭ ወጥታ ዘና ፈታ ትላለች ነው እንጂ እንደዚህ እያለቀሰች የዩቱብ ቪዲዮ ትቀርጻለች ብዬ አላሰብኩትም። እንግዲህ ብዙዎቻችሁ ውሸት ነው አልወጣችም፣ ወይም ደግሞ ቀረጻ አድርጋ የላከችው የሰው ቪዲዮ ነው ፖስት ስቶሪ ላይ ያደረጋችሁ እንጂ ውሸት ነው ሀይሚ ከዱባይ አልሄደችም እዚህ ሆናት እያላችሁ ነበረ። ይኸውላችሁ እንግዲህ ማስረጃ ማለት ነው። በነገራችን ላይ ያው ብዙ ነገር ብላለች። ይቅርታም ለቤተሰቦቿ ጠይቃለች። ብዙ ነገር አጫውታናለች። ግን ለምን ታለቅሻለች ቅመምዬ? ለምን? በነገራችን ላይ እኮ የሆነ ሰው ስትርቁት ነው የምትናፍቁት፣ ወይም ደግሞ ውስጣችሁ ርብሽ የሚለው። ግን ቤተሰብ ለምንድን ነው ግን የሆነ ሰው ጋር አብራችሁ እየኖራችሁ ራሱ አብራችሁ ኢቭን ራሱ የምታግዛችሁ ልጅ የሆነች አብራችሁ ስትኖር ማለት ነው፣ ወይም ጓደኛችሁ የሆነ ነገር ማለት ለእሷ ቦታ አሰጣትም። ግን ያ ሰው ሲለያችሁ ማንኛውም ነገር ያ ነገር ሲቀርብን ነው ምን ያህል ቦታ በውስጣችን እንዳለ የሚሰማን ማለት ነው። አሁን ሀይሚ አብራው እየኖረች ምንም አልመሰላትም። ሂዳ ግን እውነት ለመናገር እንባዋን መቆጣጠር እስከሚያቀታት ነው ያለቀሰችው። ሲቀጥል ዋይፋይ ሲም ካርድ ገዝቼ ምናምን ብላለች። ስለሱ እንዴት ሆቴሉ ራሱ የለውም ወይ? በተለይ አሁን ውጭ ሀገሮች እየረቀቀ ነው በነገራችን ላይ። ያው ወደ ውጭ ስትወጡ ነው እንጂ ዳታ ስልካችሁ ላይ የምትሞሉት እንትን አለ እኮ ዋይፋይ አለ አይደል? የሆነ ከምትኖሩበት ቦታ ላይ ማንኛውም ፍንደቅ አረብ ሀገር ማንኛውም ኤምሬቶች ነገር ወይም ደግሞ ዱባይም ሂዱ ወይም ማንኛውም ሀገር ውጭ ሂዱ ሆቴል ስትከራዩ ዋይፋይ አለው። እንኳን እዛ የሆነ ኢትዮጵያ ውስጥ እኮ ተሻሽሏል። ዋይፋይ እየተተከለ ነው አይደል እንዴ? ስለዚህ እኔ እንደራሴ ዋይፋይ አስጠይቀሽ ፓስፖርቱን ሞልተሽ ያው ውጭ ስትወጅ ደግሞ ዳታ ሞልተሽ ዘና ብለሽ ስቶሪም ቲክቶክ ቪዲዮም ለመስራት ሞክሪ። እኔ ካምቱ ዱባይ ብላ ሀይሚ በደስታ ቪዲዮ ትፖስታለች ብሩኬ እንዳረገው ብዬ ነበር። ግን እንዳያችኋት በዩቱብ መታ እያለቀሰች ነው የመጣችው። እና በዚህ ቅመምዬ ለማንም ማልቀስ አይገባሽም ሲጀመር ማለት ነው። ለማንም ማልቀስ የለበትም በነገራችን ላይ ነገሮቹን በአግባቡ ጥፋተኛ ሳትሆኝ ከጥፋትሽ ስህተትሽን አርመሽ ነገሮቹን ለማስተካከል ሞክሪ እንጂ አንቺ አልቅሰሽ ለጥላቶችሽ ማስደሰት የለብሽም። በነገራችን ላይ እንደዚህ ስታለቅሱ ማለት ነው ጥላት ነው የሚደሰተው ማለት ነው። ስለዚህ ለምን ብለሽ ማንም ብለሽ ነው የምታለቅሽው? ይቅርታ በነገራችን ላይ ፋሚሊ ለድምፄ ማለት ነው ትንሽ ጉንፋን ስለያዘኝ ድምፄ ጎርነን ብሎባችኋል ማለት ነው። እና እውነት ለመናገር እኔ እንደራሴ ነገሮቹን በቃ ውስጥሽ ሰላም ካልሆነ ወጥተሽ እዝናናለሁ፣ እረፍት አገኛለሁ፣ ሰላም አገኛለሁ ብለሽ ሂደሽ እንዲህ ውስጥሽ የሚያለቅስ የሚቆስል ከሆነ አሁንም ሰዓቱ ገና ነው። ተመልሰሽ ብሩኬን ይቅርታ ብለሽ እኔ በነገራችን ላይ ብያችኋለሁ ሀይሚም ምን ያህል እንደምትወደው አንዳንዴ ነገሮቹን ባልና ሚስት እንኳን ተለያይተው ሲኖሩ ቤተሰብ እሱ ምን ያህል ለእሷ እንደሚያስፈልጋት እሷ ምን ያህል እንደሚያስፈልጋት የሚያዩበት ታይም ነው። እና አሁንም የብሩኬና የሀይሚ ጉዳይ እንደዚህ ነው። እሷ በቃ ከሱ ርቄ ሰላም አገኛለሁ፣ አሪፍ ኑሮ ኖራለሁ፣ ሌላ ህይወት ኖራለሁ ብላ ሊሆን ይችላል የሄደችው። ግን እዛ ስትሄድ ብሩኬን ተለይተው አንድ ቀን ራሱ ማደር አልቻለችም ማለት ነው። አለቀሰች፣ እንባ በንባ ሁና ነው የመጣችሁ። ዛሬ አይታችኋታል እንግዲህ ማለት ነው። እና አንዳንዴ ጥሩ ነው መራራቅን፣ እኔ ደግፈዋለሁ። የሆነ ዝም ብላችሁ ስትኖሩ መሰለቻቸትም ሊሆን ይችላል፣ ግን ሊኖር ይችላል። ስትራራቁ ምን ያህል ያ ሰው ለእናንተ ቦታ እንዳለው ታውቁታላችሁ። እና አሪፍ አጋጣሚ ነው ይሄ። ምክንያቱም ይበልጥ ሞር ደግሞ ብሩኬ ላንች ምን ያህል ቦታ እንዳለው በልብሽ ውስጥ ምን ያህል እንደምታፈቅሪው ተረድቷል ማለት ነው። ስለዚህ እንግዲህ ሀይሚ ከዱባይ ስትመለስ ምንም ጥርጥር የሌለው አፈቅርሃለሁ፣ ይቅርታ አድርግልኝ፣ ወይም ደግሞ ብሩኬ እንደዚሁ ናፍቀሽኛል፣ እኔ አንቺን ትቼ ለ10 ደቂቃ ወይም ለ1 ቀን ለ2 ቀን መቀመጥ አልቻልኩም ብሎ በቅርቡ ዱባይ ይሄዳል። እመኑኝ ማለት ነው። ይሄን ቪዲዮም አይቶ ብሩኬ ካልሄደ እስኪ በቃ እኔ ሀይሚ በጣም አሳዝናኛለች፣ አፈቅረዋለሁ፣ በጣም ነው የምወደው፣ እሱን ትቼ ሌላ ሰው አፍቅር ይኖራለሁ አይታሰብም ስላለች እስኪ ኮሜንት ላይ ብሩኬ ሂድላት፣ በቃ ሂድና ታረቁ ብላችሁ ኮሜንት አድርጉለት። ምክንያቱም ሀይሚ መመለሱ አይቀርም፣ ግን
አሁን ስለሄደች ትንሽ እዛ ዘና ፈታ ብለው እንዲመለሱ ብናረጋችሁ ምን ትላላችሁ? ቤተሰብ የጨረቃ ፋሚሊ ማለት ነው። ምክንያቱም በብዛት ከ100% 90%ቱ ሀይሚና ብሩኬ አንድ እንዲሆኑ ነው የምንፈልገዋ። ስለዚህ በቃ ሀይሚዬ ለምን ይቅርታ ብለው ምን አለበት ወይም ደግሞ ብቻ አፈቅረዋለሁ ብላ ያለቀሰችበት ምክንያት ብቻ አላት ብቻ እና ወደ ኋላ በቃ ነገሮቹን በእርግጥ ተናግራለች። ነገሮቹን እየቻልኩ ለምን አሁንስ እመለሳለሁ? ለምን አሁንስ እንደ ድሮ እንትን እላለሁ? ለምን ይቅርታ አደርግለታለሁ ብላ ነው የሄደች አይደለ? ግን ሂዳም ደግሞ ደስታ አላገኘችም። ልቧ እየቆሰለ ነው። ስለዚህ ያ ማለት ደግሞ ደስተኛ ካልሆነች፣ ስለዚህ ይቅርታውን ተቀብላ ግዴታ ከብሩኬ ጋር ነው መቀጠል ያለባት። ምክንያቱም ደስተኛ የሚያደርጋት እርግጠኛ ነኝ ያ ነው። አሁን ከብሩኬ የተነጥላ ሂዳ ደስተኛ ካልሆነች ከብሩኬ ጋር ነው ስትሆን ደስተኛ የምትሆነው ማለት ነው። እንደዚህ እኮ ነው በቃ የምትወዱ ሰው የምታፈቅሩ ሰው ስትርቁት ያለሱ ህይወታችሁ ባዶ ናት። በነገራችን ላይ ሪል እውነተኛ ፍቅር ስናይ ማለት ነው ቤተሰብ እና እኔ እንደ ራሴ እስኪ ቡራዬ ድንገት ሂድና ያው የምኖርበትን ለማንም ማሳወቅ አልፈልግም ብላለች። በነገራችን ላይ የምኖርበት ፍንደቅ ወይም ደግሞ ስልክ ቁጥርም ለማንም ማሳወቅ አልፈልግም ብላለች። ስለዚህ ማንም ሂዶ እንዲጠይቃት አልፈለገችም። ግን ውስጧ ደግሞ ሰላም አይደለችም። እኔ በጣም እየገረመኝ ያለ ማለት ነው። እና ቅምጥሏ እርግጠኛ ነኝ የሆነ ሰው ተቀብሎሽ የሆነ ሰው ነው ሆቴል የሚያሳዘሽ። እርግጠኛ ነኝ መቼም የሆነ ሰው ካልተቀበላችሁ ወየት ብላችሁ እንዴት ብላችሁ ትሄዳላችሁ? እንዴት ብላችሁ ሆቴል እንትን ትላላችሁ? በእርግጥ ከዚህ በፊት ቢኒ ተቀብሏት ሊሆን ይችላል፣ ማሂም ጋር ሂዳ ሊሆን ይችላል። አላቅም እስካሁን ማንም ጋር እንዳለች ማሳወቅ ስለማትፈልግ እሷ አልተናገረችም። ግን እኔ እንደ ራሴ ማለት ነው ቡራዬ ቢሄድ ባይ ነኝ። ተከትለው ሂዶ በቃ እዛ ፏ ብትን ብለው ታርቀው እንደ ድሯቸው ፍቅር ተመልሰው ቢመለሱ በጣም ደስ ይለኛል። የኔ ሀሳብ ነው ይሄ። እስኪ እናንተ ምን እንደምትሉ ኮሜንት ላይ ያሳውቁኝ። እና ቅምጥሌ ለምን ማልቀስ አይገባም ሲጀመር አታልቅሽ፣ ጠላቶችሽን ደስ አታስፊ። እውነት ለመናገር ማለት ነው። ለማን ብለሽ የሚዲያው መሪ እንዲህ ለማን ብለሽ ነው የምታለቅሽ? የኔ ውድ ማለት ነው፣ የኔ ትንሽዬ፣ የኔ ቅምጥል ማለት ነው። እና ብዙ ሰዎች ግን ታዝቢያችኋለሁ፣ አንዳንዶቻችሁ ታዝቢያችኋለሁ ብላችኋለች። በተለይ ደግሞ ቲክታክ ላይ ከምር እና ቤተሰብ እንግዲህ እስኪ በደህና ነገር እንጠብቃለን። ነገ ወዲያ ብዬ አስባለሁ። ተለተሉ አልመጣም ላለችው እንግዲህ ትመጣለች። ቤተሰብ እመኑኝ። ለምን ችግር የለውም። እኔ ሆቴል ላይ ዋይፋይ ያለ ይመስለኛል አይደል? እንደ ፓስፖርት ትሰጣላችሁ እንደፈለጋችሁ ትጠቀማላችሁ። እና ውጭ ስትወጣም ችግር የለውም። ዳታ በብር ትሞላለች እንደፈለገሽ። ያው የዩቱብ ቪዲዮ ነው፣ በቀን አንዴ ነው። ከዛ በሁለት ቀን አንዴ፣ እንዲያውም አንድ ቀን ከብሩኬ አንድ ቀን ከሷ ነው አይደል? ስለዚህ እንደምንም ብለሽ ቅመሟ የቲክቶክ ቪዲዮ አውርጅልን። ሌላው ቀስ ብሎ ይደርሳል፣ ችግር የለውም። ዘና ፈታ በይ። ዘና ፈታ ይልቲ ነው የሄድሽው፣ አታልቅሽ ነው እኔ ሀሳቤ። ሀይሚና ብሩኬ መቼም አይለያዩም የምትሏላችሁ፣ አዎ መቼም አይለያዩም። እንደዚህ አይነት ፍቅር እያለ ስትርቀው ልቧን